ያልተናበቡ ልቦችና ሌሎችም በሴት ደራሲያን የተጻፉ አጫጭር ልቦለድ ታሪኮች። ፈረቃ። ደራሲ መስከረም በቀለ፣ ተራኪዎች መሰረት አሰፋና ቢኒያም አስናቀ። ፈረቃ። መሸጋገሪያ ሙዚቃው ድምጹ እየቀነሰ መጥቶ ተራኪው የሚለውን ቃል እንደተናገረ ቀሪዎቹን ቃላት ገና ቁጭ ሳይል ማጨብጨብ የጀመረው ሰው እንዳትሰማ ከለከላት። ልቧ እንደተንጠለጠለ አቤት ምን ልታዘዝ በሚል እየታየችው አጠገቡ ቆማ ነበር። አንድ ሻይ በሎሚ። ካጠገቡ አልሄደችም። ቅር ያላት ትመስላለች። በቃ አንድ ሻይ በሎሚ አላት ሂጂልኝ በሚል አይነት። እሺ ብላ ወደ ባንኮኒው መሄድ እንደጀመረች አብሮ ይፍላ አለ ጎርነንና ጠንከር ባለ ድምጽ። የወንበሮቹና የጠረጴዛዎቹ ድርድር እንደሷ ቀጠን ረዘም ያሉ አስተናጋጆች ካልሆኑ በስተቀር ሌሎች እንደ ልብ ሊዘዋወሩበት ያስቸግራቸዋል። በቀጫጭኖቹ ክፍተቶች አልፋ ከባንኮኒው ሳትደርስ ጠረጴዛ ሲደበደብ ሰማች። ዞር ስትል ከሁለቱ ወንድና ሴት ወጣቶች ዘንድ ነው። ሻይ በሎሚ ካዘዘው ጠረጴዛ አጠገብ ካለው ጠረጴዛ ዘንድም አጠር ቀጠን ያለ ሰው ቆሞ ለመቀመጥ ወንበር ሲሰባየችው ተመለሰችና የሱንም ትዕዛዝ ተቀበለች። ሻይ አለ ሰውየው ወደ ወጣቶቹ ዞር ስትል ወጣቱ አንዱ ማኪያቶ ጠቆር ይበል ስኳርም አይብዛበት አለና አይደል ሲል አብራው ያለችውን ወጣት ጠየቃት። ቅንድቦቿን በመስቀል መስማማቷን ገለጸችለት። እግሮቿን ወደ ባንኮኒው ስታፈጥን ሎሚው አብሮ ይፍላ አለ ሻይ በሎሚ ያዘዘው ሰውዬ። አሁንም በድጋሚ ትዕዛዞቿን አድርሳ ጆሮቿን ለሬዲዮኑ ሰታ ቆመች። ትረካው ቀጥሏል። የጩኸቱን እሳት በየቤቱ ለኩሰው የሚወጡት ወታደሮች ናቸው። ሳይል ገላውን ከጣጠበችው በኋላ በወይራ ዘይት እያሻሸችው ነበር። ፊቱ ላይ የሚታየውን ፈገግታ እያየች ውስጡ ያለው ሰላም ደስ አሰኝቷት ያለ ወትሮ እየተረበሸ ያለውን ልቧን በእርሱ እረፍት እንዲያርፍ እየመከረችው ነበር። ከረጅም ዓመታት በኋላ ያገኘችው ልጇ ስለሆነ ከተለመደው የእናትነት ፍቅር እጥፍ ፍቅር ሕፃኑን ተወደዋለች። አይኖቿ እሱን ከማየት የሚቦዝሉት እንቅልፍ ሲሸፍናቸው ብቻ ነው። ጆሮቿ ከውጭ የሚሰማውንም ልቅሶና ጫጫታ እየጠለፉ ያመጡባታል። የሕፃኑ የሚያባቡ አይኖች ነዩ ሰጂ የሚለው የማሽን ሰራተኛ ድምጽ አቋረጣት። ሰርቪስ ትሪውን ሳብ አድርጋ ሁለት ማኪያቶ አንድ ሻይና አንድ ሻይ በሎሚ ከደረደረች በኋላ ጆሮቿን ትዕዛዙ ወደ አቋረጣት ትረካ ጣል እያደረገች እግሮቿን ወደ አስተናጋጆቹ ጠረጴዛ ላከቻቸው። ሁለት ማኪያቶ የታዘዘበት ጠረጴዛ ዘንድ ያለችው ወጣት ነበረች። መልስ ሳትሰጣት ማኪያቶን ከፊት ለፊቷ አስቀመጠችላት። በእርግጥ እሷ የሰሩላትና የምታመጣው ግን ይቅርታ መጠየቅ የለባትም። አብሯት ያለው ልጅ ነበር። አቤት እንደ መባነን ብላ ልጅቷና ልጁ ተያይተው ከት ብለው ሳቁ። የመደናገር ፈገግታ ፊቷ ላይ እየታየ ከጠገባቸው እልፍ ብላ ሁለቱን ሻዮች ሁለት ጠረጴዛ ላይ አስቀምጣ ጥጊዛ ወደ ምትቆምበት ጣሪያውን ጠረጴዛ የሚያስመስሉት ነጫጭና ወፋፍራም ምሰሶች መካከል ለመቆም ፈጠነች። ችግር አለ? ብዙዎች የኬክ ቤቱ ደንበኞች ፍልቅልቋ የሚል ቅጽል ስም የሰጧት አስተናጋጅ ጠጋ ብላ ጠየቀቻቸው። ለምን የእንቅልፍ ሰዓት እንዲመደብላት አትጠይቂላትም? ወጣቷ ነበረች። ከት ብላ ሳቀች። ፍልቅልቋ ሳቋን ሳትጨርስም እንቅልፍ ነው ብለሽ? አንዳንዴም እኮ እኛ ሴቶች የሚያፈዝ ያፈዘናል አለች። አይኖቿን ከስራ ባልደረባ ወደ ወጣቱ ከዚያም ወደ ስራ ባልደረባዋ በመጨረሻም ወጣቷን ቃኘት እያደረገችና ወደ ባልደረባዋ እየተራመደች የወጣቷ ቀይ ፊት በፀሐይ ጨረር የሚታይ አይነት መሰለ። አትፍዘጂ ነቃ በይ ፍቅር እንጀራ አይሆንም አለቻት። ፍልቅልቋ ምሰሶን ተደግፋ በቆመችበት ለወጣቶቹ በሚሰማ ድምጽ ፍልቅልቋን ወደ እሷ ጠጋ በማለት ገላመጠቻትና ጆሮቿን ወደ ትረካው ላከቻቸው። የዋይታው ድምጽ እየቀረበ መጣ የሚሉትን የተራኪዋን ቃላት ገና እንደሰማች ባሪስታው የማሽኑን ድምጽ አጓራው። የቡና ማሽኑ ድምጽ የተራኪዋን ቃላት ቢሸፍንባትም የሰዎቹን ጩኸትና ዋይታ ግን ይብሱን ጭንቅላቷ ውስጥ አስተጋባላት። በተጨነቀ መንፈስ የበለጠ እንዲሰማት ወደ ስፒከሩ ጠጋ አለች። ያን ያህል ሊሰማት አልቻለም። ጆሮቿ የማዳመጡን ስራ በፈቱበት በዚህ ትንሽ ክፍተት ሐሳቧ ወደ ራሷ ተመለሰና በሷ ክልል ስር የታዘዘቻቸውን ሰዎች ቆጠረችና ተስፋ በመቁረጥ ከንፈሯን መጠጠች። ማኪያቶ
1.50 ብር ነው። ሁለት ሆኖ ስለጠጡ 3 ብር ይከፍላሉ። ሻይ ደግሞ ብርና ሳንቲም ካልተዘረዘረ ከነዚህ ሰዎች ሳንቲም ላይገኝ ነው። እናም ዛሬ ልጄ የኔ ቆንጆ አንድ የሾላ ወተት እንኳን ላይገኝ አለች ውስጧ ቢቅበጠበጥባትም ቤቱን መምላት የጀመሩትን ሰዎች እያየ ልቧ ተስፋ መቁረጥ አልፈለገም። ሻይ በሎሚ የያዘው ጥቁር ሰውዬ በአብሃብ ቅርጽ ያበጠ ነጭ የለበሰ ጥቁር ሆዱን እያሻሸ ጥርሶቹን በስንጥር ያለማቋረጥ ይጠራርጋል። ከቢጫዎቹ ወንበሮች፣ ከጥቁሩ ጠረጴዛ፣ ነጭ ቀለም ከተቀባው ግድግዳና ከጥቁሩ ወለል ጋር ሲታይ እሱ ራሱ የኬክ ቤቱ አንድ ንብረት የሆነ መሰላት። ይሄ ጥርስ ዳግመኛ የሚያኝክ አይመስልም ስትልም ስለሱ ባሰበችው ሐሳብ ለራሷ ፈገግ አለች። ሁልጊዜ ስለ ራሷ የሚገርማት ነገር አለ። በአስጨናቂ ሁኔታዎች ውስጥ ሆና እንኳን አይኖቿ ከማየት አእምሯም ከማሰብና ትርጉም ከመስጠት አርፎ አያውቅም። የህይወት አቅጣጫ ወዳሰበችው መንገድ እየጎተተቻት እንጂ አንድ ቀን የልብ ወለድ መጽሐፍ ለማሳተም ምኞቷ ነበር። ከእርሱ ጋር ያገናኛት ይህ የመሞነጫጨር ፍቅሯ አልነበር። ከአንድ መጽሔት ላይ የብዕር ጓደኛ ፈላጊ ሆኖ አገኘችው። 6ኛ የብዕር ጓደኛ አድርጋ ተቀበለችው። ከብዕሯ ጫፍ ተንሸራቶ ወደ ህይወቷ ገባና የመጀመሪያ የኑሮ ጓደኛዋ ሆነ። አጨበጨበ። ጥቁሩ የሻይ ባለሎሚው ሰውዬ ሻዩ ገና እንዳልተጋመሰ ስላየች ስኳር አነሰ ሊለኝ ነው ብላ አሰበችና ከአንዱ ጠረጴዛ የስኳር ዕቃ አፈፍ አድርጋ ወደ እነሱ ፈጠነች። ፊቱን ኮስተር እንዳደረገ ወደ ኪሶቹ እያየ ያ ስንት ነው አላት። ወደ ኬኮቹ በመጠቆም 2 ብር አምጪልኝ። 1 ሲደመር 2 3 ብር። አሁንም ዝርዝር ሳንቲም የለም። አጠገቡ ካለው ጠረጴዛ ወደ ተቀመጠው ሰውዬ በደመ ነፍስ አየት ታደረገች። ሰውየውን ተገርሞ የሚያይ ይመስላል። ከሰውነቱ ግዙፍነት፣ ካቀማመጡና ከድምጹ ሆናቴ ሰውየው እንዲታይና እንዲደመጥ የሚያደርገው ነገር አለ። ኬክ የምታመጣው ልጅ አጠገብ ቆማ ጆሮቿን በፍጥነት ወደ ትረካው ላከቻቸው። ትንፋሿ የቆመ መስሏታል። እነሱም ለመናገር እድል አልሰጧትም። ብቻ አስተኝታ በቅባት የምታሸውን ልጇን ሲያነሱት በደም ነፍስ ታገለቻቸው። በምን እንደተመታች አታውቅም፣ ግን ለመውደቅ እምቢ አለች። ጮኸች። ልጄን አንዱ ልጄን። ጣፋጩን የህፃኑን ለቅሶ አግዟታል። ማሽኑ ጸጥ እስኪል መንፈሷ እየተቁነጠነጠ ጥጓን ይዛ ቆመች። ሰውየው ኬኩን 2-3 ሲገምጥ እያየች ያን ያህል ተጨንቆ ላጸዳቸውና አሁን ላቆሸሻቸው ጥርሶቹ አዘነችላቸው። አእምሯም የተለመደ ፍልስፍናውን ቀጠለ። ለመሆኑ የማይጸዳ ግን ደግሞ መልሶ የማይቆሸሽ በምድር ላይ ምን ይሆን? ጥርስ ይጠረጋል፣ ቤት ይጠረጋል፣ ሁሉም ነገር ይጠረጋል፣ ግን ደግሞ መልሶ ይቆሸሻል። ህይወት ሁልጊዜ ትጸዳለች፣ ሁልጊዜም ትቆሸሻለች አለች በውስጧ። አይኖቿ ሙያቸውን የረሱ አይመስሉም። በመሆኑም ቤቱን ከጥግ እስከ ጥግ ቃኘቻቸው። አንድ ነገር አስገረማት። አብዛኞቹ አስተናጋጆች እጆቻቸው ከአፋቸው ጀምሮ እስከ ጆሮአቸው ድረስ ተለጥፏል። ሞባይል። ሁሉም የወሬ ጡጦ የሚጠቡ ይመስላሉ ስትል አሁንም በራሷ ሀሳብ ፈገግ አለች። እናም የሚጓዙት አይኖቿ እግረ መንገዳቸውን ከሁለቱ ወጣት ጥንዶች ላይ አረፉ፣ ጆሮቿም ጭምር። ሁለቱ ወጣቶች ጠረጴዛ ላይ ያለውን የዋጋ ዝርዝር እያዩ ልጁ 3 ብሩን አስቀምጦ እንደገና እጁ ኪሱን መበርበር ሲጀምር ምን ልትሆን አለች ልጅቷ። ቲፕ ነገር ምን ሲጠሯት እንኳን በአግባቡ ለማትሰማ ለዚች ፈዛዛው አትቀልድ ባክህ። ልቧ ባዘን ሲንቀጠቀጥ የሰማችሁ መሰላት። ታያለህ ያችን ፍልቅልቅ አስተናጋጅ እንደ እንዝርት ነው የምትሾረው። ለሷ ቢሆን የሂሳቡን እጥፍ ብትሰጣት አይከፋኝም። ልጅቷ እየተብሰለሰለች መናገሯን አላቆመችም። አሁን ሁልጊዜ ከፍልቅልቋ ጋር የተመደበች አስተናጋጅ ንጽጽሩን ለማሸነፍ ጥረት ማድረግ አለባት። አለበለዚያ ግን እንደሚሉት ቅንና ትሁት አስተናጋጅ ሆና ቢሆን እሷን ባልከፋት። ውስጧን ስለምታውቀው ፈገግታዋ ከተደራራቢ ስራዋ የመነጨ መሆኑን ስለምታውቅ ከሷ ጋር የተመደበች ጊዜ ይብሱን በንዴት ትፈዛለች። ስሪበት፣ ተጠቀሚበት። እንደ ቆጥቋጤ ገንዘብ ከምትቆልፊበት ቆጥቋጤስ በከፈቱት ጊዜ ገንዘባቸውን ያገኙታል። የአንቺ ውበትና ወጣትነት ግን እያለቀና የመነመነ ነው የሚሄድ ትላታለች ፍልቅልቋ። ብዙ ጊዜ ደግሞ ወጣቱን እኔ እንደወደድኩት ማስመሰሏ። ከሀሳቧ ብንን ስትል ውስጧ በግን ሲል እየተሰማት ነበር። ለራሷ ያጉረመረመችው መብሰልሰሏ አልቆመም። ገና ወደ ኬክ ቤቱ ሲገቡ ወደ ወጣቷ አያየች። ዛሬ እችን አይጥ ያላበገንኳት እንደሆነ ብላ ያንሾከሾከችላት እሷ ነበረች። አንድ ቀን በሆነ ነገር ተነካክተዋል ማለት ነው ስትል ነበር እሷ የሚያሰበችው። አንዳንዴም ከመሬት ተነስታ ሴቶቹን እንደምትጠላቸው ታውቃለች። ብቻ ግን ውስጧ እርር እያለ አለችና ራሷን እንደምንም ሰብስባ ጆሮቿ
ለመስማት ባይፈቅዱም እንኳን ወደ ወጣቶቹ በግድ ሸኘቻቸው። ትረካውንም ቢሆን አሁን የግድ ካልሆነ ለተሰማው አትሻም። ሸሽታ የመጣችውን ሀሳብ ይዞባት መጥቷል። ስለሱ ማስታወስ አትፈልግም። እሱ ግን የሌለበት ምንም ቦታ የለም። በህይወቷ የሚያስጨንቋት ሁለት እሶች ናቸው። አንዱ ነበር ሆኗል፣ አንዱ ደግሞ ሁለንተናዋን ተቆጣጥሮታል። ልጅቷ ፊት ላይ የሚታየውን ጥላቻ፣ ንዴት ከዚህ በፊት የሆነ ቦታ ላይ የተጋጩ እንጂ ዛሬ ብቻ የተያዩ አይመስልም። ጆሮቿን በግድ ለነሱ መንጭቃ እየቀነሰ ወደ መጣው ትረካ የመሸጋገሪያ ሙዚቃ ላከቻቸው። ራሷን ስታ ከወደቀችበት ስትነቃ ያየችው ነገር ቢኖር እንደ ጎረቤቶቿ እንደ መንደሯና እንደ ሀገሯ ሴቶች ሁሉ የጩኸቱ እሳት በሷም ጓዳ ቦግ ቦግ አለ። ሁለት ጥንዶች ኋላና ፊት ገብተው 4 ሰው የሚያስቀምጠውን ጠረጴዛና ወንበር ሲስቡ ልቧ ትረካው ጋር እንደቀረ በደመ ነፍስ ልትታዘዛቸው ወደ እነሱ ሄደች። አንድ ኮካ፣ 2 ማኪያቶ፣ 1 ሚሪንዳና የሚበላ ደግሞ እንደምንም መንፈሷን ሰብስባ ጆሮዎቿ ለነሱ ሰጥታለች። በየመሃሉ ከምትሰማው የማሽን ጩኸት ባልተናነሰ ሁኔታ ውስጧ እየጮኸ ነው። አንዳንዴ ዘናና ፈገግ ብለው እየተጨዋወቱ ያሉት አስተናጋጆች ራሳቸው የሰሙባት ይመስላታል። አሁን ደግሞ ይሄ ጩኸት ይብሱን አጨናንቋታል። ሰርቪስ ትሪውን ጥላ ብር ብላ የጮኸች ብትወጣ ደስ ባላት። ግን ራስን የመግዛት ማንነት ለሰው ብቻ የተሰጠ የውስጥን መብት ነስቶ ላይኔ ማክበር ራስን የመግዛት መንፈስ። አንድ ሴትና 5 ወንዶች ሆነው ገቡ። ልጅቷን በአይን ታውቃታለች። የቤቱ ደንበኛ ነች። አንድ ጊዜ 2 ብር ቲፕ አሽራኛለች። ውስጧ ነበር ያለው። ትህትናዋ ይማርካታል። ስታዝ በጓደኝነት መንፈስ ነው። አይኖቿ የተንከራተቱ ወደ ፍልቅልቋ የመስተንግዶ ክልል አልፈው ወንበሮች ስበው ተቀመጡ። ፍልቅልቋ እንደ እንዝር ትሾራ አጠገባቸው ደረሰች። ልክ እሷን የሚያዟት ይመስል ትኩረቷን ሰጥታቸዋለች። የሚናገሩት ግን ሊሰማት አልቻለም። ፍልቅልቋ ትዕዛዙን ተቀብላ መንገድ እንደጀመረች ከመካከላቸው አንዱ ማኪያቶቹ አንዱ ጠቆር ያለ፣ 2ቱ ነጣ ያለ፣ አንዱ ደግሞ ስኳር አይብዛበት ብሎ ጎላ ባለ ድምጽ ሲነግራት ሰማች። ፍልቅልቋ ግን ቀጥታ መታ 4 ማኪያቶ ብላ አዘዘች። የተስተናጋጆች ትዕዛዝ መስማት ሰለቻታል። ሁሉንም ግን በሳቋና በፈገግቷ አባብላ ዝም ማሰኘቱን ተከናበታለች። አንዳንዴም ሆን ብላ ነው ትዕዛዝ የምታጣምመው ለመግባቢያነት ልትጠቀምበት። ህይወት መቼም የምትረዳው እንደሱ አይነቱን ነው አለች በሐሳቧ በመቅናቷ ራሷን እየታዘበችው። ልቧ ተመልሶ ወደ ልጇ ተጓዘ። የሚገርማት ነገር በህይወት ውስጥ ጭንቀትን ለመሸሽ ሲሞከር የሚያባብስ ነገር መብዛቱ ነው። መስማት የማትፈልገውን ማየት የማትሻውን ነገር ሁሉ ይሰማታል፣ ይታያታል። ስለሱ ስለ ልጇ ማሰብ አትፈልግም። ነገር ግን ሳትወድ ራሷን ስትጨነቅ ታገኘዋለች። ከሳምንት በኋላ 2 ዓመት ይሞላዋል። የእሷን የሚመስሉት ቆንጆ አይኖች እንደሷ ህይወትን የሚንቁና የሚታዘቡ የሚመስሉ አይኖቹ ያስፈራታል። የፍቅሩን ልክ መገመት የሚያቅታት አንድም ሰዓት ለገመታ ልቧን ስለማይሰቅላት ነው። ብቻ ምድር የኖረችው እሱ ስላለ ብቻ ይመስላታል። ማማዬ አፍ የፈታው በሷ ነው። ወደፊትም ሲጠራ የሚኖር የሚመስለው እሷን ብቻ ነው። እንድትረሳው የትኞቹንም ነገሮች አይፈቅዱላትም። የምትሰነፍሰው አየር ሳይቀር ይኸው አሁን እንኳን ይሄ የሬዲዮ ትረካ አባቱን ከመውደዷ የተነሳ እሱ በሷ ዘንድ ከሌለ ከምድር የተሳሰረችበት እትብት ያን የሚበጣስ ይመስላት ነበር። ነገር ግን እሱ በሌለበት ይኸው አሁን ከሱ በበለጠ የብረት ሰንሰለት ከህይወት ጋር ተሳስራለች። ከምድር የተሳሰረችበት እትብቷ ቡዬ ብሩኬ ሆኗል። ዛሬ ብሩኬ አንድ የሾላ ወተት ማግኘት አለበት። ቢያንስ በሳምንት አንድ ጊዜ እንኳን ይህን ማድረግ ሳነ። ዳግመኛ ውስጧ የወተቱን ጥያቄ አነሳና ልቧ ወሩን ሙሉ ወደ አጠራቀማቸውና ደሞዟን ጨምራ ወደምትከፍለው የቤት ኪራይ ሄደና ከሱ ማንሳት በጣም ፈራች። ሳታውቀው ጭንቅላቷን በአሉታ ነቀነቀች። የአከራዋን ፊት እያሰበች ኑሮ ለሷ ወሩን ሙሉ ሳንቲም እየቃረሙ ማጠራቀምና ለቤት ኪራይ ይቺ ጎደለ ይቺ ሞላሽ ማለት ብቻ ነው። የታዘዘቻቸውን ተስተናጋጆች አንድ ዙር ቃኘቻቸው። አንድ ቦታ ላይ ብቻ ነው ዝርዝር ሳንቲም መልስ ያላት፣ እሱም 25 ሳንቲም ብቻ። ልጅቷ ደግሞ እጁን ወደ ኪሱ የላካውን ጓደኛዋን ከነኮት ኪሱ እንደያዘች መጨቃጨቋን ቀጥላለች። እንዴ እናት አሁንስ በግል የምትተዋወቁ አስመሰለብሽ? እየሳቀ የፈለከውን በል፣ ለዚህ ትቢተኛ ግን ምንም አይሰጥም። አይኖቿን እንኳን ያቸው ንቀቷን ያሳብቃሉ። ምናልባት ለየት ያሉና የሚታዘቡ የሚመስሉ ቆንጅዬ አይኖች ስለሆኑ ይሆን? ስነ ስርዓት ተቆጣች። ይብስ አስጨነከኝ። እየሳቀ እጁን መንጭቋት ከኪሱ ሲያወጣ ሰረቅ አድርጋ አየቻቸው። እጁን ሲዘረጋ ቸኮሌት ነበር ያወጣው። እየተሳሳቁ ቸኮሌቱን ፈቷ ጎረሳት። እሷ ደግሞ የሆነ እጅ ለሷና ለቡያ ጎረሳቸው መሰላት።
የመረረ ምራቋን እየዋጠች ጆሮቿን በግድ ወደ ትረካው ላከቻቸው። ትረካው የምድር ጾታ ሴት መሆኗን ማረጋገጥ የሚቻልበት ጊዜ ቢኖር ያች ዕለት ነበረች። የምድሪቱ እናቶች ሁሉ በንዴት ጮሁ፣ እሪ አሉ። ያኔ ለቅሶና የብዙ ዋይታ ድምፅ በራማ ተሰማ። ራሄል ስለ ልጆቿ አለቀሰች። ልጆቿ ስለሞቱባት መጽናናትን እንቢ አለች። የተባለው ትንቢት ተፈጸመ ሲልና መሸጋገሪያ ሙዚቃው የተራኪውን ቃላት ሲረከባቸው ትረካው እንዳለቀ እርግጠኛ ነበረች። ግን እንዲቀጥል በመፈለግ ይሁን ብቻ ምንነቱን ባላወቀችው ሁኔታ ለመስማት ጠበቀች። ዘፈን ሲቀጥል ወደ ሀሳቧ ተመለሰች። አነሰን በዛ የልጇ አባት ስራ ነበረው። ገንዘብም ሆነ ውጫዊ ውበት ጥንትም የሷን ማንነት አልተቆጣጠሩትም ነበርና በብዕር ጓደኝነት ለ7 ወራት ሲቆዩ አንድም ጊዜ ስለ ደሞዝም ሆነ ስለ መልኩ ጠይቃው ስለማታውቅ ስንገናኝ የጠበቅኩት አስቀያሚ ሴት ነበር ብሏታል። ብቻ ግን ስራ ነበረው፣ በመካከለኛ የኑሮ ደረጃ ሊያኖራቸው የሚችል። ስራውን ትቶ እሷን ይዞ ከዲላ የወጣው ዲሲ ሎተሪ ደርሶናል ብሎ ነበር። በሙሉ ልብና በደስታ እየተሯሯጡ ሳለ ድንገት የሱ ድምጽ ጠፋ። ለመጨረሻ ጊዜ ከሱ ያገኘችው ነገር ቢኖር አንድ ገጽ ደብዳቤና ለተከራዩት ቤት ለ4 ወራት ክፍያ የሚሆኑ ብሮች ነበሩ። በተቻለሽ መጠን ያገኘሽውን ስራ ስሪ፣ ለልጃችን ስትይ። ጉብዝናሽንና ጥንካሬሽን ስለማውቅ ምን መስራት እንደሌለብሽ አልነግርሽም። በእርግጥ ቡዬን ማኖር ቻልን ብዬ ነበር። አዎ ዲቪ አሜሪካ ደርሶን ነበር ከ6 ወራት በፊት። አንቺ ቡዬን ለመውለድ ጥቂት ቀናት ሲቀሩሽ አዲስ አበባ የድሮ ጓደኞቼን አግኝቼ በመጠጥ ወቅታ ሌላ ዲቪ ሎተሪ ሞልቼ ነበር። እናም አሁን መልሱ መጥቶልኛል። ስለ አንቺ አንድ ነገር ተስፋ አለኝ። አንዳንዴ እኮ እግዚአብሔር ከቅኖች ጋር ነው። ምናልባት የቅንነት አምላክሽ ያወጣሽ ይሆናል። በርቼ የኔ ቆንጆ ነበር የሚለው በወረቀት ያገኘችው የሱ የመጨረሻ ቃል። ከዚያ በኋላ ይሙት ወይም በህይወት ይኖር ምንም የምታውቀው ነገር የለም። አንዳንዴ እንደውም ራሷን የምትጠብቀውና ለኑሮ የምትተጋው እሱ በቅርብ የሚከታተላት ስለሚመስላት ነው። ጸጉሯ ከትከሻዋ መዘናፈል ቢችልም ብዙ ጊዜ በአንዲት ከፋይ ጨርቅ የጸጉር ማስያዣ አርፎ እንዲቀመጥ የሚታዘዘው ጸጉሯ ረጅም ቁመናዋና የቄዳማ መልኳ ብዙም መልበስ ባይጠበቅባትም ራሷን ጥላ የማትታየው እሱ እንዲህ መሆኗን ስለማይወድ በቅርብ የሚያያት ስለሚመስላትም ጭምር ነው። በአንድ ዓመት ከ2 ወራት አልፎታል ልጇን ብቻዋን ማሳደግ ከጀመረች። ሻይ በሎሚ ያዘዘው ሰውዬ አጨበጨበና ፈጠን ብላ ከፊቱ ቆመች። የኪስ ቦርሳውን አወጣ። እንደ ጎረምሳ ደረት ገልበጥ ብሎ የተነፋ ይመስላል ቦርሳው። ከፈት ሲያደርገው በርካታ አረንጓዴና ቢጫ ብሮች አየች። ከመካከለኛው ቢጫውን መዞ አወጣ። 50 ብር። ዝርዝር የሎትም። ጭንቅላቱን ነቀነቀ። ወደ ገንዘብ ተቀባይዋ ሄደችና 4 10 ብሮች፣ 1 5 ብርና 2 1 ብሮች በስኒ ማስቀመጫ ላይ አድርጋ አስቀመጠችለትና ብዙም ሳትርቅ ይሉኝታ እየተፈራረቀባት እጆቹን ማየት ጀመረች። ቆጠረና 2 ብሩን ለብቻው አስቀርቶ 45 ብሩን ቦርሳውን ከፍቶ ከሌሎቹ ብሮች ቀላቀላቸው። ልቧ ተንጠለጠለ። አየት ታደረጋትና በጭንቅላቱ ጠራት። ፈገግ እያለች ተጠጋችው። ድምጹን ዝቅ አድርጎ ከፊት ለፊት ያለውን ቤት ታውቂዋለሽ አይደል አላት። መጠጥ ቤቱን? አዎ መጠጥም አልቤርጎም አላችሁ። ማታ ከዚህ ስትወጪ ከመጣሽ ካየሻቸው ብሮች በርካታዎቹ ያንቺ ናቸው። ታይተሽ ከዚያም በላይ ሊጨመርልሽ ይችላል አለና 2ቱን ብሮች የኮት ኪስ ውስጥ ከቶ ለመውጣት ተነሳ። በጥፌ መታት ያህል ፍጥን ብላ ከፊቱ ሄደች። ውስጧን የበለጠ መረራት። ሁሉም ነገር ከምትችለው በላይ ሆኖባታል። ከሳምንት በኋላ ብሩክ 2 ዓመት ይሆነዋል። ትረካው ደግሞ ከ2000 ዓመታት በፊት ሄሮድስ ሕፃኑን ኢየሱስን ለማጥፋት ሲል ሕፃናትን ስላስገደለበት ዘመን ወደ ኋላ ተመልሶ ይተርክ እንደነበር ገብቷታል። ከ2000 ዓመታት በፊት ኢየሱስን ለማጥፋት ሲል ሕፃናት ተጨፍጭፈዋል። ዛሬ ደግሞ ብዙ ሕፃናትን ያለ ተስፋ ለማስቀረት ብዙ ወላጆች እየሞቱ ነው። ምናልባት አንድ ቀን የብዙ ሕፃናት ድምጽ በየቤቱ ይሰማ ይሆናል። ሰውየው ማታ እንድትመጣ ግብዣ አቅርቦላታል። ልጇ ጠግቦ እንዲያድር እድሜው የሚጠይቀውንና ወተት እንደ ልቡ እንዲጠጣ ብቻ ደስ ብሎት እንዲኖር ትፈልጋለች። እናት አባት ሆና ለልጇ ያለችው እሷ ነች። እሱ ባሏ ብዙ ጊዜ እያወጣች በምታነበው በዚያ ወረቀት መንፈሰ ጠንካራ ስለሆንሽ ምን መስራት እንደሌለብሽ አልነግርሽም በማለት አስሯታል። ሰውየው ብቻ ሳይሆን ሌሎችም በርካታ ቢጤዎቹ የዚያ የመጠጥ ቤቱ ባለቤት ሳይቀሩ ተመሳሳይ ግብዣ አቅርበውላታል። እስከዛሬ አልተሸነፈችም። ነገስ ፍልቅልቋ ሁልጊዜ እንደምታላግጥባት ከተሰመረው መስመር እሷን ማትወጣ ይሆን? ከሳምንት በኋላ የቡዬን 2ኛ ዓመት ምክንያት በማድረግ ስትሸሸው የነበረውን የደም ምርመራ ታደርጋለች። ግን
እሱም ቢሆን የኑሮ ትግል ይጥለኛል ብላ ያሰበችውን ያህል አትፈራውም። ውጤቱን እንዳመጣጡ ለመቀበል ራሷን እየመከረች ቆይታለች። ኑሮን ግን እንዴት ታሸንፈው? ውስጧ እያለቀሰ ነው። ባዶሻ የታዘዘችው ከወደ ጥግ ያለው ሰው እያጨበጨበ። ጥቁሩ ሰውዬ የተናገረውን እንደሰማ እርግጠኛ ነበረች። ሰላይ ይመስል ዙሪያውን በትኩረት እንደሚመለከት ታዝበዋለች። አይኖቿን ባንድ አቀረሩ። መራራ ምራቋን እያዋጠች ከፊቱ ቆመች። 5 ብር አወጣ። መልሱን ከሽርጧ ኪስ ውስጥ አውጥታ ልትሰጠው ስትል ሌላ 10 ብር አወጣና በእጇ እያስጨበጣት ሰውየው ያለሽን ሁሉ ሰምቻለሁ አላትና ጉሮሮውን ጠርጎ መናገሩን ቀጠለ። ሰውየው ለማታ ቀጥሮሻል። እኔ ደግሞ አሁን እንደ መወራጨት አደረጋት። ሁኔታዋን እንዳላየ ሆኖ ንግግሩን ቀጠለ። እየሰማሽኝ ነው አይደል? አውቃለሁ እኔ የምሰጥሽ ብር እሱ ካሳየሽ ጋር በምንም አይወዳደርም። ግን ከልጆች ጉሮሮ የተነጠቁ በመሆናቸው ለኔ እጅግ ውድ ናቸው። አንቺ እንድትጠነክሪ ኑሮን እንድታሸንፊ ያለኝን ፍላጎት ብቻ ተረጂኝ። እዚያ ቤት እንዳትሄጂ፣ አደጋ ላይ ትወድቂያለሽ። አደራ እንዳትሄጂ፣ ለዛሬ ብቻ ሳይሆን ለዘላለም። እና እባክሽ ራስሽን ታደጊ። መልሷን ሳይጠብቅ ተነስቶ ወጣ። አሁን አይኖቿን መቆጥቆጥ የጀመሩትን እንባዎቿን በልህ ልትተናነቃቸው አልፈለገችም። በውስጧ የሆነ ነገር እየታጠበ ያለ መሰላት። እናም እንባዋ ከእጥበቱ አፈትልኮ ወጣ። ብያለሁ እኮ ህይወት ብዙ ጊዜ ትቆሽሻለች፣ ብዙም ጊዜ ትጸዳለች። ህይወት የፈረቃ ሜዳ ናት። ጨለማ እንዳለ ሁሉ ብርሃንም አለ። ይበራል፣ ይጨልማል፣ ይጨልማል፣ ይበራል። እነሱም ሳይጣሉ ይፈራረቃሉ። በእነሱ ውስጥ ለምንጓዝ ለኛ ግን ባለ ዓላማና ቆራጥ ሆኖ መኖር ብልህነት ነው። ጀመራት ፍልስፍናዋ። ፈገግ አለች። ያልተናበቡ ልቦችና ሌሎችም በሴት ደራሲያን የተጻፉ አጫጭር ልቦለድ ታሪኮች። ፈረቃ። ደራሲ መስከረም በቀለ። ተራኪዎች መሰረት አሰፋና ቢኒያም አስናቀ። ፈረቃ።